ትሁቴ ልጅ እንዳላት ከቲና ካወቀ በኋላ ትሁቴን እንግዲህ ፊት ለፊት ልጅ አለች ብሎ ጠይቋታል ማለት ነው። ምክንያቱም ከዚህ በፊት ቲና ለተመስገን ብዙ ጊዜ የነገረችው ነበር ትሁቴ ልጅ አላት ብላ ነግራው የነበረ ቢሆንም እሱ ግን አላመናትም፣ ቀልዶባት ነው ያለፈው። እሷም ያው ሙሉ በሙሉ እርግጠኛ ነኝ ብላ ብትነግረውም እሱ አላመናትም። ነገር ግን አሁን ላይ ግን ትሁቴ ልጅ እንዳላት ስላወቀ ፊት ለፊት አግኝቶ ልጅ አለች እንዴ ብሎ ጠይቋታል ማለት ነው። እንግዲህ ትሁቴስ አሁን ላይ ምንድነው የምትለው? መልሷ አዎ ልጅ አለኝ ወይስ አረ የእህቴ ልጅ ናት ብላ ነው የምታስቀይሰው? እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ እንዳየነው ከሆነ ተመስገን ዳኒን እንዳለው ወዲያው ነበር እንግዲህ ትሁቴ ደግሞ ለዳኒ ብላ እንግዲህ ተመስገንን ብላው ዳኒን ከዛ ቤት እንዲወጣ ያደረገችው ማለት ነው። እንግዲህ ተመስገን ያደረገው አማራጭ ምንድነው? ዳኒን እዛ ቤት ለማስቀመጥ ወይም ደግሞ እንደ ትሁቴ እዛ ቤት አግቶት ለማስቀመጥ ነበር ትሁቴን ይዟት ለመሄድ እያሰበ ስለሆነ። ስለዚህ ተመስገን አልተሳካላትም። ተመስገን የፈለገው ነገር ምንድነው? እህቷንና የእህቷን ልጅ እንዳገቱና እሱም ደግሞ የሚያውቀው ተመስገን ብቻ ስለሆነ ነው ልውሰድሽ ብሎ ወደ ሀገር ቤት ሊወስዳት ነበር። ተመስገን የመጣበትም አላማ ሲጀመር መጀመሪያ ምንድነው? ትሁቴን ከዚህ ሀገር ይዞ ለመሄድና ትሁቴን ስለሚወዳት የሌላ ሰው ሆና ማየት ስለማይፈልግ ነው ከገጠርም ድረስ እዚህ ድረስ የመጣው ማለት ነው። ነገር ግን በዚህ ጉዳይ ደግሞ ዳኒ እንደምንም ብሎ ትሁቴን አድኗታል ማለት ነው። ብዙ መስዋዕትነትን ከፍሏል ዳኒ። እንግዲህ እንደሚታወቀው ከዛ ጊዜን ጀምሮ ወይም ደግሞ ቲና ጋር ያለውን ስራ ካቋረጠና ከተቀየረ ጊዜ ጀምሮ በጣም ብዙ መስዋዕትነትን እየከፈለ ነው። አንደኛ እንግዲህ እንደሚታወቀው ለአባትየው መስዋዕትነትን ከፍሏል። እንደገና ሁለተኛ ደግሞ አሁን ላይ ለትሁቴ መስዋዕትነትን ከፍሏል ብዬ ነው የማስበው። ስለዚህ ትሁቴ ግን እንግዲህ ዳኒ እንዳይጎዳና አሁንም ተመስገን ዳኒን በጣም ብዙ ጊዜ እየመታው ስለነበር ተመስገንን መታው ባገኘችው ነገር መታው ዳኒን ባታተርፈው ኖሮ ለዳኒ በጣም ከባድ ነገር ይሆን ነበር። በሌላ በኩል ደግሞ እንግዲህ ኤደን ነች የካሌብ አባት ደውላ ያስጠራችው ማለት ነው። ቲና በራሷ መንገድ እንግዲህ ትክክለኛውን ወረቀት ወይም ደግሞ የቤቱን ካርታ ወረቀት ይዣለሁ ብላ ከሰው ጋር ወይም ደግሞ እንግዲህ ከሚገዙ ጋር እየተስማማች ነበር። ነገር ግን ይህ አልተሳካላትም። አባትየው የያዘው ኦሪጂናል ወረቀት እሱ ጋር ሳለ እሱ ያዘችው ኮፒና እንደገና ደግሞ ፌክ የሆነ ወረቀቱን እንደሆነ አላወቀችም። በዚህ ብቻ እንግዲህ አባትየው የካሌብ አባት መክሰስ ይችላል። ኤደንም እያለች ያለችው ነገር ምንድነው? አሁን ላይ ቲና መታሰር አለባት ነው፣ ዋጋዋን ማግኘት አለባት። አሁን ላይ ቲና እንደዚሁ እንደ ካሌብ አባት እንግዲህ ሚተዋትና ዝም የሚላት ከሆነ ነገም ተነስታ የሆነ ነገር ለማድረግ ምንም እሷ አትሳቀቅም ወይም ደግሞ ምንም አይመስላትም የሆነ ነገር ለማድረግ ካሰበች ማለት ነው። ስለዚህ ካሁኑ የካሌብ አባት መወሰን አለበት ብዬ ነው የማስበው። ቲናም ደግሞ እንደ ክፋቷና እንደ ተንኮሏ እንደ ጥፋተኝነቷ ወደ እስር ቤት መግባት አለባት ብዬ ነው የማስበው። እስኪ እናንተም በቲና ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁን እንዳረሱ። እንግዲህ ትሁት ክፍል 73 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 73 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ጀምሩ። እንግዲህ አሁን ላይ ትሁቴን አባትየው አረጋግቷታል። ምክንያቱም እንግዲህ ተመስገንና ቲና ያሰቡት ተንኮልና ያሰቡት ሴራ ነበር እንጂ ማንም የሷን እህትና ልጇን ማንም እንዳላገተባት እንዳልወሰደባት ነው የነገራት ማለት ነው። ስለዚህ ይሄ ሁሉ ድራማ እንደነበረ እንግዲህ አውቀዋል። ምክንያቱም ይሄን ነገር ያወቀው በምን መልኩ ነው? በዳኒ ነው። ዳኒ ቲና የምታስበውን ነገር ስለምትነግረው ዳኒ ደግሞ ወዲያው ለአባትየው ነግሮ ነው ይሄ ሁሉ ነገር እንዳይፈጠርና ይሄ ሁሉ ነገር እንግዲህ ትሁቴ አደጋ ላይ እንዳትሆን በዚህ መንገድ ያዳኗት ማለት ነው። ስለዚህ አሁን ላይ ትሁቴ መስማት ያለባት ማንን ነው? እነ ቲናን ነው ሳይሆን እነ ካሌብ አባት ነው። እንግዲህ ትሁቴ ለማረጋገጥ እንኳን ለእህቷ ደውላ ሁሉም ነገር አረጋግጣለች። እህቷ ሰላም እንደሆነችና ልጇም ሰላም እንደሆነች ነው የነገራት። ቲና አሁን ላይ እንግዲህ በዛ በንዴት ምክንያቱም አባትየው ከዚህ በኋላ የምትከታተኝ ወይም ደግሞ እኛ ላይ የሆነ ነገር ለማድረግ ብትሞክሪ እስር ቤት ነው ማስገባሽ ብሎ ስላስፈራራት አሁን ላይ እሷም ይህንን ነገር ላለማድረግ እንግዲህ ከአባትየው ጋር አውርተዋል። ነገር ግን ወደ ተመስገን ጋር ስትመለስ ትሁቴ ማምለጧና ሌላ ቦታ መሆኗን ስታውቅ በጣም ነው የተናደደችው። ምክንያቱም ትሁቴና አስምጥታ ለተመስገን ሰጥታው ስለነበር ተመስገን ደግሞ እንግዲህ በዳኒ ምክንያት ትሁቴን አጥቷታል ማለት ነው። እንግዲህ ተመስገን አሁን ላይ ዳኒ ላይ ይነሳበታል ብዬ ነው የማስበው። ተመስገን ዳኒን ከዚህ በፊት አስጠንቅቆታል። እንኳን እሱን በሚስቱ
ኤደን በጣም እያስቸገረች እንደሆነና እየተከታተለችው ከሆነ እሷን እንድትጠነቀቅ አድርጓት ነበር። ነገር ግን አሁን ላይ ደግሞ ዳኒ ከአባትየው ጋር እንግዲህ ትሁቴን ለማዳን ነው ራሱን እዚህ በጣም ከባድ መስዋዕትነት ውስጥ የከተተው ማለት ነው። ስለዚህ ዳኒ እንግዲህ በጣም የሚገርም ሰው ነው። ከድሮ በጣም ተቀይሮ አሁን ላይ ከአባትየው ጋር ነው እየሆነ ያለው ማለት ነው። እና በጣም ነው የተመቸኝ የዳኒ ነገሮች ማለት ነው። እስቲ እናንተም በዳኒ ጉዳይ ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ ዳኒና ኤደን አሁን ላይ ለትሁቴ ሲሉ እንግዲህ በጣም ብዙ መስዋዕትነትን ከፍለዋል። ኤደንም ቢሆን ቲናን በመከታተልና ያሰበችውን ሴራ አክሽፋባታለች። ለአባትየው በመደወል አባትየው ቶሎ መጥቶ የቲናን ነገሮች እና ፌክ ወረቀቶች እንደሆነ ነግሮ ነው እንግዲህ የቲና የከሰረ ሰው እንደሆነች የነገራት ማለት ነው። በዚህ በኩል ደግሞ ዳኒ ትሁቴ ቦታ ሄዶ ወይም ደግሞ ተመስገን ድረስ ቤት ሄዶ ነው እንግዲህ ይህንን ነገር ያጨናገፈበት ወይም ደግሞ ትሁቴን ይዤ አመልጣለሁ ቢልም ተመስገን፣ ነገር ግን ዳኒ እንደምንም ብሎ ደርሶበት አስጥሎታል ማለት ነው። ስለዚህ ዳኒና ኤደን አሁን ላይ ባልና ሚስቶች ለትሁቴ ያላቸውን ፍቅርና ያላቸውን ክብር ብዙ በዚህ መስዋዕትነት ውስጥ ገብተው እያሳዩ ነው የሚገኙት ማለት ነው። እስኪ እናንተ በትሁትና በዳኒና በኤደን ላይ ያላችሁን ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ አሁን ላይ የሁለቱን ጋብቻ ነው እየጠበቅን ያለ ነው። እንግዲህ አሁን ላይ ኤደን ዳኒም ቶሎ እንጋባ ብሎ ፈልጎ ነበር። ነገር ግን ኤደን አሁን ላይ ካሌብና ትሁቴም አንድ ላይ እንዲጋቡ ነው እኛም አንድ ላይ ሰርጋችን እንዲሆን ነው እያለች ያለችው። ለዛም ይመስለኛል ጋብቻው የራቀ የሚመስለኝ። እንደገናም ደግሞ እንደሚታወቀው ካሌብም አሁን ላይ ያው ስራ እያለ ጠፍቷል። ምክንያቱም አባትየውም አሁን ላይ ካሌብና ዳኒ አንድ ላይ ካልሆኑ ተመስገንን ሊያሸንፉ ስለማይችሉ አሁን ላይ የካሌብ አባት እንግዲህ ዳኒን ካሌብን ቅረቡና ጓደኛ ሁን ብሎታል። ምክንያቱም አሁን ላይ ዳኒ ጥሩ ሰው እንደሆነ እያስመሰከረ ነው የሚገኘው በሁሉም ቦታ ማለት ነው። ለአባትየው በጣም ጥሩ ሰው ሆኖ እሱን እያገለገለና ለሱ ብዙ መስዋዕትነትን እየከፈለ ነው። ያው አባትየው ለትሁት ቢሆንም ዳኒ ደግሞ እንግዲህ ለአባትየው ብዙ መስዋዕትነትን እየከፈለ ነው። እንደገና ደግሞ አሁን ላይ ቲና በዳኒ ተናዳብታለች። ምክንያቱም ዳኒ አሁን ላይ ከነትሁቴ ጋርና ከአባትየው ጋር እየሰራ ስለሆነ ቲና ደግሞ ይህንን ነገር አትፈልገውም። ምክንያቱም ዳኒ ከሷ ጋር ብቻ እንዲሆንና ከሷ ጋር እንዲሰራ ስለምትፈልግ ማለት ነው። ስለዚህ አሁን ላይ እንግዲህ ቲና በጣም ብትናደድም ነገር ግን ዳኒ በሷ ምክንያት በተመስገን እጅ መመታቱና ራሱን ሪስክ ውስጥ ማግኘቱ በጣም ተናዷል። ምክንያቱም ለምን ቀድመሽ አልነገርሽኝም ነው። ቲና ደግሞ ይህን ነገር የማታደርገው እሱም ሄዶ ያንን ሚስጥሯን ለካሌብና ለካሌብ አባት ለትሁት ስለሚዘረግፍ ያንን ነገር ደግሞ ሚስጥሬን አልነግርህም ነው ጭራሽ አቅርቦ ባስቀመጣትና መተኛ እንኳን ሳይኖራት እሱ ተቀብሎ ባስቀመጣት። አሁን ላይ ቲና ምን እያለች ነው ያለችው? አንተ እኔን ለመሰለል ነው እዛ ቤት የተቀበልከኝ ወይም ደግሞ ቤት ያቀረብከኝ እያለችው ነው ማለት ነው። ዳኒ አሁንም ቢሆን እንደሚታወቀው ለትሁትና ለካሌብ አባት ቢሰራም ነገር ግን ቲና ስላዛዘነችው ነው ያኔም ቢሆን ሜዳ ላይ እንዳትወድቅ በትሁቴ ምክር ምክንያት ነው ቲናን ያስቀመጣት ማለት ነው። አሁንም ቢሆን ግን ሐሳቧና አላማዋ እንዴት ነው አላቆመችም። ወደፊት ነው እንግዲህ አባትየውንም እንግዲህ ትሁቴንም ለመጉዳት እያሰበች ያለችው ማለት ነው ከተመስገን ጋር እንጂ አሁንም ቢሆን ባደረገችው ነገር ተጸጽታ አላቆመችም ማለት ነው። ስለዚህ እንግዲህ አሁን ላይ ቲና የእጇን ማግኘት አለባት የምትሉ ሁላችሁም ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳረሱ። እንግዲህ በኔ በኩል የዛሬው አስተያየቴ ይህንን ይመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።
ነው።